ሰላም ወገኖቼ ዛሬ የምናየው ማሽን ለርኒንግ ላይብረሪዎችን እናያለን። ማሽን ለርኒንግ ላይብረሪስ ማለት ምን ማለት ነው የሚለውን ስናይ ማሽን ለርኒንግ ላይብረሪስ ፕሮቫይድ a powerful toolkit for data scientists and developers። ስለዚህ ለዲቨሎፐሮች እና ለዴታ ሳይንቲስቶች ማሽን ለርኒንግ ላይብረሪ ማለት ቱልኪት ነው ማለት ነው። ስለዚህ ዴታ ሳይንቲስት እና ዲቨሎፐሮቹ ማሽን ለርኒንግ ላይብረሪ ምን ለማድረግ ነው የሚጠቀሙት ሚሊዮን ስናይ ቱ ቢልድ ቱ ትሬን ኤንድ ቱ ዲፕሎይ ማሽን ለርኒንግ ሞዴልን ቢልድ ለማድረግ ትሬን ለማድረግ እና ዲፕሎይ ለማድረግ ዴታ ሳይንቲስቶች እና ዴቨሎፐሮቹ ማሽን ለርኒንግ ላይብረሪን ይጠቀማሉ ማለት ነው። ስለዚህ ባለፈው ቱቶሪያል ላይ ማሽን ለርኒንግ ወርክ ፍሎ አይተናል። ስለዚህ በዛ ወርክ ፍሎ ላይ አንዱ ስቴጅ ማነው ዴታ ፕሪ ፕሮሰሲንግ ነው። ስለዚህ ዴታ ፕሪ ፕሮሰስ ለማድረግ እና ዴታ ማኒፑሌት ለማድረግ የተለያዩ ማሽን ለርኒንግ ላይብረሪዎች አሉ። ከነዛ ውስጥ የመጀመሪያው ፓንዳስ ነው። ይህ ፓንዳስ የሚለው ላይብረሪ ዲቨሎፕድ ባይ ሚካኒ የሚል ሰው ነው ፓንዳስን ዲቨሎፕ ያደረገው እና ፓንዳስ ደግሞ ኦፕን ሶርስ ነው። ኦፕን ሶርስ ነው ሲባል ፓንዳስን ለመጠቀም ምንም ክፍያ አንከፍልም ማለት ነው። ስለዚህ ፓንዳስ ኢዝ ላይብረሪ ፎር ዴታ ማኒፑሌሽን ኤንድ አናሊሲስ። ስለዚህ ዴታ ማኒፑሌት ለማድረግና አናሊሲስ ለማድረግ የሚያገለግል ላይብረሪ ነው። ዩዚንግ ዴታ ፍሬም ኤንድ ሲሪስ። ስለዚህ ዴታ ፍሬም ማለት ታቡላር ዴታ ነው። ኢንሰንስ ቱ ዳይሜንሽናል ዴታ ሮና ኮሎሞን ያለ ዴታ ነው ዴታ ፍሬም። ሲሪስ ደግሞ ዋን ዳይሜንሽናል ዴታ ነው። ስለዚህ እነዚህ ሲሪስ እና ዴታ ፍሬምን ተጠቅሞ ዴታን ማኒፑሌት የሚያደርግ ላይብረሪ ነው ፓንዳስ። ሌላው ሁለተኛው ላይብረሪ ናምፔ ነው። ናምፔ የሚል ላይብረሪ ነው። ስለዚህ ናምፔ ኢዝ ዲቨሎፕድ ባይ ትራቪስ ኦሊፓንት ሚል ሰው ነው ናምፔን ዴቨሎፕ ያደረገው እና ናምፔ ራሱ ኦፕን ሶርስ ነው። ናምፔ it is a fundamental package for numerical computation ለመስራት የሚያገለግል ላይብረሪ ነው ማለት ነው ናምፔ። ስለዚህ እነዚህ ሁለቱን ላይብረሪን ተጠቅመን ዴታችንን ማኒፑሌት እናደርጋለን፣ ዴታችንን ፕሪ ፕሮሰስ እናደርጋለን ማለት ነው። ሌላኛው ዴታ ቪዥዋላይዜሽን ነው። ስለዚህ ማሽን ለርኒንግ ራሱ ወርክ ፍሎ ላይ አንዱ ስቴጅ ኤክስፕሎሬተሪ ዴታ አናሊሲስ ነው። ስለዚህ ዴታን አናሊሲስ ለመስራት እዚህ ጋር ምንድነው የሚያስፈልገው? ዴታ ቪዥዋላይዝ እናደርጋለን። ስለዚህ ዴታ ቪዥዋላይዝ ለማድረግ የተለያዩ ማሽን ለርኒንግ ላይብረሪዎች አሉ። እነዛ ውስጥ ሞስት ኮመንሊ ሰው የሚጠቀመው ላይብረሪ ማትፕሎትሊብ እና ሲቦርን የሚል ላይብረሪ ነው። ስለዚህ ማትፕሎትሊብ ኢዝ ዲቨሎፕድ ባይ ጆን ዲ ሃንተር ሚል ሰው ነው ማትፕሎትሊብን ዲቨሎፕ ያደረገው። ማትፕሎትሊብ ራሱ ኦፕን ሶርስ ነው። ማትፕሎትሊብ ኢዝ a library for creating static, animated and interactive plot። ስታቲክ የሆነ አኒሜትድ የሆነ ደግሞ ኢንተራክቲቭ የሆነ ፕሎቶችን ፕሎት ለማድረግ የሚያገለግል ነው ማለት ነው ማትፕሎትሊብ። ሌላው ሲቦርን ነው። ሲቦርን ኢዝ ቢልት ኦን ቶፕ ኦፍ ማትፕሎትሊብ ላይ ቤዝድ ሆኖ ዲቨሎፕ የተደረገ ላይብረሪ ነው። ኢት ሲምፕሊፋይስ ስታቲስቲካል ዴታ ቪዥዋላይዜሽን ሲምፕሊፋይ ለማድረግ ዲቨሎፕ የተደረገ ላይብረሪ ነው ማለት ነው። ሌላኛው ክላሲካል ማሽን ለርኒንግ ላይብረሪ ነው። ስለዚህ ክላሲካል ማሽን ለርኒንግ ሲባል ዲፕ ለርኒንግ ፖፑላር ከመሆን በፊት ዲቨሎፕ የተደረጉት የማሽን ለርኒንግ ላይብረሪዎችን ማለት ነው። ስለዚህ ክላሲካል ማሽን ለርኒንግ ላይብረሪ ውስጥ ሳይኪት ለርን አንዱ ነው። ሳይኪት ለርን ኢዝ ዲቨሎፕድ ባይ ዳቪድ ኮርናፑ እንደ ሳይፓይ ኮሚኒቲ። ስለዚህ ሳይፓይ ኮሚኒቲ እና ዳቪድ ኮርናፑ ሚል ሰው ነው ዲቨሎፕ ያደረጉት። ስለዚህ ኦፕን ሶርስ ነው። ሳይኪት ለርን ራሱ ኦፕን ሶርስ ነው። it is a comprehensive library for classical machine learning። ስለዚህ ይሄ ላይብረሪ ምንድነው የሚያደርገው? ማሽን ለርኒንግ አልጎሪዝሞችን ፕሮቫይድ ያደርጋል። ማሽን ለርኒንግ ደግሞ ትሬን እንድናደርግ የሚያስችል ላይብረሪ ነው ማለት ነው ሳይኪት ለርን። ሌላኛው ኤምኤል ሊብ ነው። ስለዚህ ኤምኤል ሊብ ኦር አፓቼ ስፓርክ ሚል ላይብረሪ አለ። ኢዝ ዲቨሎፕድ ባይ አፓቼ ሶፍትዌር ፋውንዴሽን። ስለዚህ አፓቼ ዲቨሎፕ ያደረገው ላይብረሪ ነው ማለት ነው። ስለዚህ it is scalable machine learning library integrated into apache spark። ስለዚህ ከአፓቼ ስፓርክ ጋር ኢንተግሬትድ የሆነ ላይብረሪ ነው ማለት ነው። ማሽን ለርኒንግ ላይብረሪ ነው ኤምኤል ሊብ። ስለዚህ እነዚህን ላይብረሪዎችን ተጠቅመን ምን እናደርጋለን? ማሽን ለርኒንግ ሞዴልን ዲቨሎፕ እናደርጋለን ማለት ነው። ስለዚህ
እነዚህ ብቻ አይደሉም። እነዚህ ያው ሞስት ኮመንሊ ሰው የሚጠቀሙት ክላሲካል ማሽን ለርኒንግ ላይብረሪዎች ናቸው። ሌላኛው ግራዲያንት ቡስቲንግ ላይብረሪዎች አሉ። ግራዲያንት ቡስቲንግ ሲባል ያው የሆነ ኤረር ሲከሰት ኦር የሆነ ኢሹ ሲከሰት ደጋግሞ ዴቨሎፕ የተደረጉ የመጡት የማሽን ለርኒንግ ላይብረሪዎች ማለት ነው ግራዲያንት ቡስቲንግ ላይብረሪ። ስለዚህ ግራዲያንት ቡስቲንግ ላይብረሪዎች ውስጥ የመጀመሪያው ኤክስጂ ቡስት ነው። ስለዚህ ኤክስጂ ቡስት ኢዝ ዴቨሎፕድ ባይ ታንኪዩ ቼን ሚል ሰው ነው ዴቨሎፕ ያደረገው። ስለዚህ በተመሳሳይ ኤክስጂ ቡስት ራሱ ኦፕን ሶርስ ላይብረሪ ነው ማለት ነው። ኢት ኢዝ ሃይ ፐርፎርማንስ ግራዲያንት ቡስቲንግ ፍሬምወርክ ነው ኤክስጂ ቡስት ማለት ነው። ስለዚህ ሌላኛው ላይብረሪ ደግሞ ላይት ጂቢኤም ያለ። ይሄ ላይት ጂቢኤም ራሱ ዴቨሎፕ የተደረገ በማይክሮሶፍት ነው። ፓስትና ኤፊሽንት ግራዲያንት ቡስቲንግ ላይብረሪ ነው ላይት ጂቢኤም። ሌላው ካት ቡስት አለ ያንደክስ ዴቨሎፕ ያደረገ ካታጎሪካል የሆነ ፊቸሮችን አንድ ለማድረግ ዴቨሎፕ የተደረገ ላይብረሪ ነው። ስለዚህ እነዚህ የተለያዩ ላይብረሪዎች ጀስት ዩዝ ቱ ዴቨሎፕ ሞዴልን ዴቨሎፕ ለማድረግ የሚያገለግሉ ላይብረሪዎች ናቸው እነዚህ ግራዲያንት ቡስቲንግ ላይብረሪዎች ራሱ። ሌላኛው ናቹራል ላንጉዌጅ ፕሮሰሲንግ ነው። ስለዚህ ናቹራል ላንጉዌጅ ሲባል ሁማን ላንጉዌጅ የሰውን ላንጉዌጅ ፕሮሰስ ለማድረግ የሚያገለግሉ ማሽን ለርኒንግ ላይብረሪዎች አሉ። የመጀመሪያው ኤንኤልቲኬ ሚል ላይብረሪ ነው። ናቹራል ላንጉዌጅ ቱል ኪት ነው የሚባለው ኤንኤልቲኬ። የላይብረሪ ዲቨሎፕድ ባይ ስቴቨን ቤርድ የሚል ሰው ነው ዲቨሎፕ ያደረገው። ኤንኤልቲኬ ራሱ ኦፕን ሶርስ ነው ማለት ነው። ኢት ኢዝ ኮምፕሬሄንሲቭ ላይብረሪ ፎር ሊንጉዊስቲካል አናሊሲስ የሰውን ላንጉዌጅን አናሊሲስ ለማድረግ የሚያገለግል ላይብረሪ ነው ማለት ነው ኤንኤልቲኬ። ሌላኛው ስፔሲ ሚል ላይብረሪ አለ። ስፔሲ ኢዝ ዲቨሎፕድ ባይ ኤክስፕሎዥን ኤአይ ዲቨሎፕ ያደረጉት ላይብረሪ ነው ስፔሲ። ስለዚህ ኢት ኢዝ አን ኤፊሽንት ላይብረሪ ፎር አድቫንስድ ኤንኤልፒ ታስክን ለመስራት የሚያገለግል ላይብረሪ ነው ማለት ነው። ሌላኛው አውቶሜትድ ማሽን ለርኒንግ ነው ኦር አውቶ ኤምኤል ማለት ነው። ስለዚህ ይሄ አውቶ ኤምኤል ምንድነው የሚያደርገው? ኖ ኒድ ቱ ለምሳሌ እኛ ማኑዋሊ ትሬን እናደርጋለን። ማኑዋሊ ሞዴልን ዴታን ፕሪፕሮሰስ እናደርጋለን። እያንዳንዱን ነገር እኛ ማኑዋሊ የምንሰራው አውቶማቲካሊ የሚሰራ ማሽን ለርኒንግ ላይብረሪ ነው ማለት ነው አውቶ ኤምኤል። ስለዚህ አውቶ ኤምኤል ላይ ደግሞ የተለያዩ ላይብረሪዎች አሉ። አውቶ ኤስኪኤል አለ፣ ቲፖት አለ፣ ኤች2 አውቶ ኤምኤል አለ። እነዚህ ብቻ አይደሉም፣ የተለያዩ ላይብረሪዎች ሌሎችም አሉ። ስለዚህ እነዚህ ሰው ሞስት ኦፍ ታይም የሚጠቀሙት ላይብረሪዎች ናቸው። ስለዚህ እነዚህን ተጠቅመን የምናደርገው አውቶማቲካሊ ማሽን ለርኒንግ ሞዴልን ዴቨሎፕ እናደርጋለን ማለት ነው። ስለዚህ እነዚህ የተለያዩ ላይብረሪዎችን ተጠቅመን የምናደርጋለን ማሽን ለርኒንግ ታስክን እንሰራለን ማለት ነው። ስለዚህ የዛሬው ቪዲዮ ይሄን ይመስላል። በዛሬው ቪዲዮ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። ይህ ቪዲዮ ደግሞ ከተመቻችሁ ላይክ፣ ሳብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።